ሄዳችሁ እንድትመረመሩ አደርጋለሁ። ስለዚህ ሴት ልጅ ብልሃተኛ ነች። በይ ሂጂና አሁን እርጉዝ መሆንሽን ንገሪው፣ ከዛም ወደ አንቺ ስር ይመጣል ትላታለች። እሺ እማዬ ትላለች። ልጄ እኔ የሆነ ነገር አስቤ የሆነ ነገር አቅጄ የሆነ ነገር ጀምሬ ያልተሳካልኝን ነገር አይተሽ ታውቂያለሽ አለቻት። ዮዲትም አይ እማዬ አይቼ አላቅም፣ ሁሉም ነገር ይሳካልሻል፣ ግን እናቴ እኔ እንዳንቺ ጠንካራ አይደለሁም አለቻት። ዮዲት እናትም ትችያለሽ፣ እኔ ያሳደግኩሽ እንደዚህ አይደለም፣ ሂጂ በያውን ባልሽ ጋር ሂጂና እርጉዝ መሆንሽን ንገሪው ትላታለች። ከዛም ወንድሟ ይሄዳል። ወንድሟም ይሄድና ከወንደሰን ጋር መንገድ ላይ ይገናኛሉ። አስቻለው አለው ወንደሰን፣ ዝም ብላይ ልታልፍ ነበር እንዴ? ሰላም አትለኝም እንዴ አለው። አይ እህቴ እኮ ባደረገችው ከእህቴ ጋር እንትን ባላችሁት ነገር እኮ ተጸጽቼ ነው፣ አፍሬ እኮ ነው፣ ቀና ብዬ ማየት ራሱ አሳፍሮኝ ነው ይለዋል። አስቻለው ሳትዋሽ ንገረኝ፣ ከእህት ጋር ተባባሪ ነበርክ አይደል አለው። አይ ወንደሰን እኔ አይደለሁም፣ እኔ ተባባሪ አይደለሁም በጭራሽ፣ እኔ ምንም አላደረኩም ይላል። ይደነግጥና ከዛም ዮዲት እቤት ትሄድና አለም አሁን ባሌ ጋር መለሳለሁ፣ ከዛ እያንዳንዷን የሰራሻትን ስራ በእጥፍ አስከፍልሻለሁ፣ ለባሌ የተናገርሻት ሁሉ አስከፍልሻለሁ ትላታለች። አለምም እኔ ምን ላድርግ፣ የሰራሽውን ስራ ነው ቪዲዮ የቀረጽኩት፣ ሞባይሉ የቀረጸው እኮ የሰራሽውን ስራ ነው፣ ያልሰራሽውን አይደለም እኮ። ታዲያ እኔ ምን አጠፋው? ምኑ ላይ ነው ጥፋቱ? ትላታለች። ዮዲትም ጠብቂ፣ ይቺ ቀን ማትመጣ መስሎሻል? ስለዚህ ተመልሼ እመጣለሁ፣ ስገባ ተመልሼ እያንዳንዳችሁን ዋጋ አስከፍላችኋለሁ። ከዚህ በኋላማ እኮ አንቺ አትመለሽም፣ በቃ ወንደሰን ጠልቶሻል እኮ ትላታለች። እሱን በቅርቡ የምታዩ ነው የሚሆነው፣ ጠብቂኝ ብቻ አንቺ፣ እያንዳንዳችሁን አልለቃችሁም ትላትና ትዘትባትና ትሄዳለች። አስቻለውም እንግዲህ የእናቱን ሰራተኛ እያሰቃያት ነው የሚገኘው። ትንሽ ድሃ ነገር ስለሆነች እሷ ድህነቷን ተጠቅሞ ሴትነቷን መጠቀም ይፈልጋል። ቫዝሊንና ቅባቶችን ይዞ እየመጣ ነይ ፊትሽን ላውዛልሽ፣ አንቺ ድሃ አይደለሽ እንዴ ይላታል። እኔ ድሃ ብሆንም ጭንቅላት ግን አለኝ፣ ንጹህ ልብ ግን አለኝ፣ ሰርቼ እበላለሁ። አንተ እንደምትለው ገላይን ሸጬ አልኖርም፣ ሰርቼ ነው ማድረው። የአይምሮ ድሃ ከመሆን እኔ ሰርቼ ማድረው እበልጣችኋለሁ ትላለች። አስቻለውም ባክሽን አትግደርደር ይዛ፣ ይልቅስ ይሄንን የገረጣና የነጣ ፊትሽን ወዝ በወዝ ላርግልሽ እያለ ያስቸግራታል። እንግዲህ የእናቱም ሰራተኛ ፀሐይ እሷም ፍቃደኛ አይደለችም። ባክህ ስራዬን ልስራበት ትለዋለች። ዮዲትም እንግዲህ ባለማፈር ሄዳ ወንደሰን ጋር ይቅርታ አድርግልኝ እባክህ የኔ ጌታ ይቅርታ አድርግልኝ፣ ንግስቲቱ እኮ ያለ ንጉስ መኖር አትችልም፣ ንጉስም ያለ ንግስቲቱ እኮ መኖር አይችልም። ስለዚህ በቃ አንድ እድል ብቻ ስጠኝ እባክህ ይቅርታ አድርግልኝ አለችው። ወንደሰንም ለየትኛው ይቅርታ ላድርግልሽ? ለየትኛው እስኪ ንገሪኝ፣ ለየትኛው ነው ይቅርታ ማደርግልሽ ይላታል። እሷም አቀርቅራ ዝም ትላለች። ምን ታቀረቅሪያለሽ? ንገሪኝ እንጂ እስኪ ለየትኛው ነው ይቅርታ ማደርግልሽ ብሎ ይላታል። እባክህን እያለትን ለማመጣዋለች። ከዛም እንግዲህ እናቷ ጋር ትሄድና ለእናቷም እሺ እንዳላላት ትነግራታለች። እናትየዋም ነይ አብረን እንሄዳለን ትልና አብረው ተያይዘው ወደ እነ ወንደሰን ቤት ይሄዳሉ። እዛም እንደደረሱ እንግዲህ ወንደሰንም እናቱም አለምን ቁጭ ብለው ያገኟቸዋል። ከዛም የዮዲት እናትም አሁን
ይቅርታ በላት ትለዋለች። መልሳ ገና እሷ እንደተበዳይ ሆና ዮዲት እንደተበዳይ ሆና ወንደሰን እንደበዳይ ሆኖ ይቅርታ ጠይቃት ትለዋለች። ምን ይላሉ ወንደሰንም አዎ አሁን ይቅርታ ትጠይቃታለህ ልጄን ትለዋለች። እኔ ነኝ ይቅርታ የምጠይቃት ወይስ እሷ ናት ይቅርታ የምትጠይቀው? እናቴን ስታዋርዳት፣ እናቴን ስትመታት፣ እናቴን ስታንቋሽሻት ይቅርታ ጠይቃታለች ልጅሽ አለ። አሁን ይቅርታ ትጠይቃታለች እሷን ትላለች። በይ ልጄ ተነሽና አሁን ይቅርታ ጠይቂ ትላለች። ዮዲትም እንግዲህ ተነስታ ይቅርታ ልትጠይቅ ስትል የወንደሰንን እናት አንቺ ትላታለች መልሳ። በይ ቁጭ በይ፣ አንቺ ነሽ እሷ እግር ላይ ተደፍተሽ ይቅርታ የምትይው? እኔ እንደዚህ ነው ያሳደግኩሽ? እኔ እንደዚህ ነው ያስተማርኩሽ? ትላታለች። ዮዲትም ተመልሳ ቁጭ ትላለች። አያችሁ ከምን አይነት ቤተሰብ ጋር እንደተዛመድኩ፣ አያችሁ ከምን አይነት ሰው ጋር ስኖር እንደነበረ። አንቺም እናቷም እንደሷ ሆነሽ፣ አንቺም እንደዚህ እያልሻት ነው። እናቴን ያ ሁሉ በደል ስታደርስባት አንድ ቀን እንኳን ተይ ልጅ ያላልሻትም። ጭራሽ አሁን ደግሞ ይቅርታ እንድጠይቃት ትፈልጊያለሽ። አሁን በክብር ቤት የለቃችሁልኝ ትወጣላችሁ ይላችኋል። የዮዲት እናትም አልወጣም ትላለች። ትወጣላችሁ እያለ ይከራከራሉ። ዮዲትም አንገቷን አቀርቅራ ቁጭ ብላለች። ዮዲትና ወንደሰን ወደ ውጭ ወጡ። ወንደሰን ስልክ ሊያወራ ሲወጣ እሷን ከኋላው ተከትለው ሄደችና የኔ ውድ ባል፣ ባሌ፣ የኔ ንጉስ፣ ንጉሴ፣ የኔ ጌታ ትለዋለች። ያለኔ እኮ አይሆንልህም አውቃለሁ ትልና እቅፍ ስታደርገው እሱን ከላው ላይ መንጭቅ አድርጎ ወደዛ ይገፈትራታል። ከዛም ተስፋ ትቆርጥና ትመለሳለች። በዚህ መሀል የወንደሰን እናትና የዮዲት እናት አብረው ቁጭ ብለው ልጅሽ እንደ ራሴ አድርጌ ነው መወዳት፣ እንደ ራሴ ነው መንከባከባት ብሎ አግብቶ ዛሬ ግን አውጥቶ ጣላት። ስለዚህ ለእያንዳንዷ ነገር ትከፍላላችሁ ትላታለች። ምን ማለት ነው ይሄ ደግሞ? ያንቺ ልጅ እኮ ናት ክፋቱን ሁሉን ነገር ያደረገችው። ልጄ ምን አደረገ? ልጄ እኮ ምንም አያውቅም፣ ምስኪን ነው፣ በድለዋለች። አሁን እንዲታረቁ ታረጊያለሽ ወይስ አታረጊም ትላታለች የዮዲት እናት። የንጉስ የወንደሰን እናትም አይ ድጋሚ የገባበት ከታው የነበረው ጉድጓድ ውስጥ መልሼ ልጄን አልከተውም። አሁን ከገባበት ጉድጓድ ስለወጣ አይኑ ስለተገለጠለት ድጋሚ እዛ ጉድጓድ ውስጥ እንዲገባ አላደርገውም ትላለች። የዮዲት እናትም ወድሽ ሳይሆን በግድሽ እንዲታረቁ ታደርጊያለሽ፣ ከልጄ ጋር ታስታርቂያቸዋለሽ። እነሱ ባልና ሚስቶች ናቸው ትላታለች። አይ ይህንን አታስቢው፣ ይሄ በህልምሽ ነው የሚሆነው አለቻት። የወንደሰን እናትም እረ እናንተ ምን አይነት ጉዶች ናችሁ? ምንድን ነው እያደረጋችሁ ያላችሁት? በቃ እስካሁን የበደለችን ሁሉ ይበቃል። መጀመሪያ ልጅሽን ተቆጣጠሪያት፣ መጀመሪያ ልጅሽን ቅጫት ትላታለች። የኔ ልጅ በስነ ስርዓት ነው ያደገችው፣ ቀጥቼ ነው ያሳደግኳት እያለች እየተከራከሩ ይቆያሉ። የወንደሰን እናትም በጣም ታዝናለች። ወንደሰንም በጣም እያዘነ ከምን አይነት ሰው ጋር ነበር እስካሁን የኖርኩት? ግን ከምን አይነት ጭራቅና ሴጣን ከሆነ ሰው ጋር ነበር እስካሁን ስኖር የነበረው? እናቴንም ሳሰቃያት የኖርኩት ይላል። ዮዲትም እንግዲህ በደካማ ጎኑ ገብታ እርግዝናውን በመጠቀም እያቅለሸለሸ ነው ወንደሰን ትለዋለች። ለምን መቼን የጀመረሽ ይላታል። እንጃ ይህን ሰሞን ዝም ብሎ ያቅለሸልሸኛል ትለዋለች። ወንድሟም ይመጣና የዮዲት ወንድም አይ ወንደሰን ብዙም አትጫናት፣ እርግዝናው ሊሆን ይችላል እኮ የሚያነጫንጫት ይለዋል። እርግዝና? የምን እርግዝና?
አታውቅም እንዴ ይለዋል። እኔም አጎት ልሆን እኮ ነው፣ አንተም አባት ልትሆን እኮ ነው ይለዋል። በዚህ ሰዓት ወንደሰንም ወይኔ ወንደሰን ይልና በጣም ያዝንና ይሄዳል። ውድ አድማጭ ተመልካቾቼ